አዶናይና ጃኒ በፓፓራዚ ተይዘዋል። አንድ ፎቶ እዚህ ቪዲዮ ኮመንት ላይ አንድ ፎቶ ወጥቶ ነበርና በፓፓራዚ ተይዘዋል። ይኸውላችሁ ጃኒን እጇን ይዟት አሜሪካ ከመጣ በኋላ ይሄን ቁምጣ አድርጎ ነው እንግዲህ ይሄን ቁምጣ እዛው አሜሪካ እንደገዛው የሚታወቅ ጉዳይ ነው። ጥራት ግን ከዩቲናስና ከአዶናይ ባምቡላ ዘግሬት ፎሬቨር ትጋጫለሽ ከመሬት ያማል ኢየሱስ ኳስ እንደሚያይ አው በመጽሐፍ ቅዱስ ውስጥ ማግኝቻለሁ። ኢየሱስ የማንቸስተር ሲቲ ደጋፊ ነው። ኢየሱስ የማንቸስተር ሲቲ ደጋፊ ነው። ፊዮናና የበፊት የጸይወት ባለቤት ፊዮና የፎቶ ወጥቶ ነው እንግዲህ ከዚህ ሰው ጋር ግንኙነት አላት እየተባለ ያለው። እኔ እዚህ ሶሻል ሚዲያ ላይ ብዙ ጠላቶች እንዳሉኝ የታወቀ ነው። ጠላቶች እንደ ከበሮ ነው መደባደብ። እግዚአብሔር ሰላም ጋይስ እንዴት ናችሁ? ልኛ ማን ሁሉ ሰላም ሁሉ ተማም ሁሉ ፒስ ነው። ዛሬም እንደተለመደው በሌላ ትሬኒንግ እና ወቅታዊ በሆነ ቪዲዮ ተመልሰን መተናል። እንግዲህ ያው ሰሞኑን አነጋጋሪ የሆኑ ቪዲዮዎች በጣም ብዙ ነበሩ። ከዛ መሃል ደግሞ እንግዲህ አዶናይ ጃኒን እጇን ይዟት ሲወጣ ያለበትን ፎቶ በፓፓራዚ ተይዘዋል። እሱ ፎቶ በጣም አነጋጋሪ ሆኗል። ሌሎችም በዚህ ቪዲዮ ላይ በጣም የሰሞኑ አነጋጋሪ ቪዲዮዎች ጠቅላላ ተይዞላችኋል ማለት ነው። ቪዲዮን እስከ መጨረሻው ማየታችሁ እንዳትረሱ። ምንም ወሬ ሳናበዛ ቀጥታ ወደ ቪዲዮ እንሄዳለን። I am just getting to know that Adonai and Jani are couples. Oh Jesus, this is so beautiful. When will I have my own couple like this? So beautiful. Guys, አዶናይ እንግዲህ አዶናይና ጃኒ በፓፓራዚ ተይዘዋል። አንድ ፎቶ እዚህ ቪዲዮ ኮመንት ላይ አንድ ፎቶ ወጥቶ ነበርና በፓፓራዚ ተይዘዋል። ይኸውላችሁ ጃኒን እጇን ይዟት ከአሜሪካ ከመጣ በኋላ ይሄን ቁምጣ አድርጎ ነው እንግዲህ ይሄን ቁምጣ እዛው አሜሪካ እንደገዛው የሚታወቅ ጉዳይ ነው። ይሄን ቁምጣ አድርጎት ያው ራስ በልተው ሲወጡ ሊሆን ይችላል ምናምን ብቻ ፓፓራዚ ይዟቸዋል። ጃኒና አዶናይን እጇን ይዟት ሲወጣ ማለት ነውና ነገሩን አሁን ታውቃላችሁ። ያው ከቅርብ ጊዜ ወዲህ ብዙ ነገሮች ያ ኮንትሮቨርሲ ከተፈጠረ በኋላ ነገሮችን በድብቅ ለማስኬድ እየሞከሩ እንደሆነ ታውቃላችሁና ይሄ ፎቶ በጣም መነጋገሪያ ሆኗል ማለት ነውና አንድ ላይ ሆኖ አላየናቸውም ነበረ። ከዛ ኮንትሮቨርሲ በኋላ አዶናይና ጃኒ አንድ ላይ ናቸው አይደሉም የሚለው ነገር ሁላ አጠራጣሪ ነበረ። በጣም ብዙ ሳይኖች ነበሩ፣ ብዙ አብረው መሆናቸውን የሚያሳዩ ብዙ ምልክቶች እንደነበሩ የሚታወቅ ጉዳይ ነው። ነገር ግን ደግሞ ይህ ፎቶ ደግሞ ያንን ፕሩቭ ያደርግልናል ብዬ አስባለሁ። ፓፓራዚዎች አልተቻሉም ነው የሚባለው። እንግዲህ ሌላ ምን ይባላል አይደል? የኔን አንድ ባንች ተቋቁመህ ከጾም ፈንተር አንድ ኪክ ከተቋቋምክ እኔ እሸልምሃለሁ። አይስወር ተጋ አንድ ሸት ብቻ ነው የሚያስፈልገኝ። አንድ ሸት ብቻ ነው የሚያስፈልገኝ ለአንተ አንድ ፔጅ መጻፍ ላይ ካነበብክ ማለት ነው። የተሳሳተ እናንተ የተሳሳተ ቦታ ነው። የጌችን ፊት ኢንስ እንዴት ደስተኛ እንደሆነ በቃ በርፎን ተሸቀለ ያሳይ እና ያስፈልገን ፕሮሞሽን አንከፍል ምን አንከፍል ታራስ የንቃተ ህሊናን ጉንጭ ከእንቁላል ጋር ማገናኘት እንዴት አድርጎ ራሱ ነው ሐሳቡ ይመጣል። እንዴት መጣለት? ሁለት ነው this is higher ዶም እንቁላል ይዤ ነው የሚሄደው። ብዙ ተዳዳሪዎች አይተናል። እንደዚህ አይነት ነገር አይተናናቅም። ባይዘው ምንድነው ድሮ እኮ በጥንቆላ ምናምን ጠንቋዮች ምን አደረጉ? ለምን እንቁላል ይዘህ ትሄዳለህ እንዴ? አይሰፋ በስማ ምን ያደርጋል? ይህ ፈገግታ እያያች ነው። ተንከሲስ የሆነ ሰው ነው ጆኒ ግን እንዴ
እንዴ በዚህ ነው ያልጥራት ግን አራላሽ ያ ይመቻችሁ እግዚአብሔር አይ ጆኒ ፌሶፍ መነጽር ግን ላለመታየት ተፈራርታችሁ ነው። አይናችሁ እንዳይታይ እንዴ ታዩ እንጂ አዘንግጣ እንዳዘማ አይኑን ነው የሚያየው ማለት ነው። አይፋቱም አይኑን ማለት ነው። በልጅነት የሆነ ተንኮል ሲሰራ ያደገ ልጅ ይመስለኛል ጆኒ እንትና ምስኪን ናት። ለማን ናችሁ ግን ይህን ፋይት ለማን ነው የምትደግፉት ጋይስ? እስኪ ንገሩኝ። ማን ቢያሸንፍ ነው ደስ የሚላችሁ? አረላሽ አዶናይ ራሱ ኮሜንት አድርጓል እናንተ እዚህ እንትን ላይ እዚህ ቪዲዮ ላይ ኮሜንት አድርጓል አዶናይ ራሱ ጋይስ። እኔ እውነቱን ልንገራችሁ ያው ጆኒ የሚያሸንፍ ይመስለኛል። ያው ግምቴን ከጠየቃችሁኝ ጆኒ ያሸንፋል ብዬ አስባለሁ። በደምብ ከብዙ አንግል ያው ኮንፊደንሱም እና ግን የምደግፈው ግን እንትና ነው ንቃተ ህሊና ነው። ለምን ካላችሁኝ በጣም በቃ እኔ አንደርዶግ ለሆነ ነው የምደግፈው ብዙ ጊዜ ማለት ነውና እንዴት አድርጎ ሊቋቋሙ ይችላል? እንደሚሸነፍ አይኖ ግን በጣም ካሸነፈው ንቃተ ህሊና በጣም ሰርፕራይዝ ነው የሆነው። የዚህን ያክል ደረጃ ፎክሮ ዝቶ ጆኒ አዶን ነው የሚሸነፍ አይመስለኝም። ግን እስማ አስባችኋል? እና እስኪ ለማን እንደሆናችሁ ኮሜንት ላይ አሳውቁኝ ጋይስ። ቦክስ መስፍኔና በኤርሚ የሚደረገው የ600 ሺህ ብር ሽልማት አለው። አጠቃላይ ሽልማት ስንት ነው? በጣም ኢንቨስት ተደርጎበታል ግን ጋይስ 3.1 ሚሊዮን ሽልማቱ ሽልማት አለው። በነገራችን ላይ የአሸናፊ ተሸናፊ ትንሽ ነው የሚወስደው። ፕሮባብሊ 100 ሺህ ብር ነው የሚወስደው። አብዛኛው የሚወስደው አሸናፊ ነው። በደንብ ፋይት እንዲያደርጉ ነው እንግዲህ የእኛ ዓላማ። ቦክሱ የኤርሚያስና የመስፍኔ 600 ሺህ ብር ነው። የፍትጉና የሶሬ ደግሞ 500 ሺህ ብር ነው። የሰለሞንና የረቢቅና የዶሬሳ ደግሞ 500 ሺህ ብር ነው። የፍትጉ የሀብትሽና የሰለሞንና የሀብትሽን እንደዛው 500 ብር ነው። 500 ሺህ ሀብትሽና ማነው ኢንድሪስና አዲስ የእነሱንም 500 ሺህ ብር ነው። ሄቪዌት የጨመርነው አሁን በቅርብ ነው ሄቪዌት ስለሌለ፣ ምክንያቱም የሄቪዌት ሞሪንተትን ያደርጋል። ዱላው ደስ ይላል። እንግዲህ ዱላም ስለሞሉ ማለት ተመሳይ ስመከረ ቦክስ ኦኬ በጣም ከባድ ነው። እንግዲህ ከባድ ነው የሚሆነው። አዎ ስላነቃቃን እናስተካክለ ብዬ አቤ 200 አሮጊት ተነካክቶ መከራዬን አበሉኝ እኮ ውበር ነው የምትሰራው አያል የምትነዳው ምና የስ ሰው ነገማ ሀስደር እኔ እዚህ መጥቼ ስፈልጥ አላያችሁ እስታፍዬ ነው አባት እንደ አፈሉ እኮ ሞቲቬት የተደረጉት ማይሌጃቸው ሄደ መኪና 200 ሺህ ያለፉት እኮ አፈሉብን እኮ። አረ በጣም አባቴ የከተማ ልጅ የሸገር ልጅማ መቼም አትሰሯቸውም። አልቋል። ኤክስፓየርድ አድርገው የለም አይሰራም። እና አታፍሉ። ዴንቪ አካባቢ ያላችሁ ያፈላችሁ ሞቲቬት ተደርጋችሁ ሆምለስ ለመሆን አትጣሩ። አሮጊቶቹ ተረጋጉ፣ በጣም ተረጋጉ። ካምርፋክ ዳውን እይተውላ እኮ አያገኝም። እግዚአብሔር ዝም ብሎ ይላል። ዘመዷ የሆነ ማለዳ ኦኬ መጣልሽ እያሏት ነው። ያው ይሄ ፎቶ አሁንም መነጋገሪያ መሆኑን ቀጥሏል። ከዩቲናስና ካዶናይ ባምቡላ ዘግሬት ፎሬቨር ትጋጫለሽ ከመሬት ደገመችው። ሌላ አላቅም ምን ከኔ ውጪ አዶናይ ከወደዳት ወይ አብሯት ካደረ ልጅቷ ትድናለች። እኔ ሰርፕራይዝ ነው ያደረግሽኝ ብልሽ ይሄ ጫውታ አይደለም እኮ
ስለ ሰው ልጅ ህይወት እያወራን ያለ ነው። ስለዚህ ይሄ በመንፈሴ ነው። ዛሬ ምንድነው ጉዱ? ምንድነው የሚሉት ነው ይሰው አይደለም ማይ አንድ ነገር ልንገርሽ፣ አዋቂ አይደለሁም አልሽክ። አዋቂ ካልሆንሽ አንቺ ትንቢት መናገር አትችይም። በሰው ህይወት ልጅቷ ሰኒዬ ወይ አንድ ነገር ልጠይቅሽ፣ ካደሩ በኋላ ካልዳነችስ ምን ያል ኤግዛክትሊ እኔ እንትን ይበሉኛ ይለኔ አንድ ወሬ ላውራ። ለማንኛውም ትላልቅ ሰዎች አይደሉ ግን ቁጭ ብለው እንደዚህ አይነት ነገር ሲፈተፍቱ ይውላሉ። ምንድነው የሚሰሩት? እኛው ነው በጣም ትልቅ ብልግና እኮ ነው እያደረጉ ያሉት። ሲያስጠሉ በመድኃኒዓለም ግን ወልኬ ልጅቷ አንድ ጊዜ እኮ በጣም እየዘገነነ የተንኮልና ምናምን ጠግቆ ድንግጥ እያደረገ ያስቃል እኮ ሳትፈልግ በጣም የሚያስጠሉት እግዚአብሔርን ጠፍቼ ወደ አንቺ ስመጣ ካጥራችሁ ከድንጋይ ላይ ቆሜ ስጣራ ደግሜ ውቢቴ እኔቱ ስስቲ ደሞዜ ነየኔ አዋዜ እያልኩኝ ብጣራ አባትሽ ይዘው በከዘራ እናትሽ ሲቆጡን በጥቅሻ አያትሽ ፈቱብኝ ውሻችሁ እኔም በንክሻ ያን ጊዜ ናቲ ተጠምደሻል። እንግዲህ ቻዩ አባቴ አይ ጁሲ ሃይማኖት ምንድን ነው? ጁሲ ሃይማኖት ምንድን ነው? ሃይማኖት ግን አንተ ከካሜራ በኋላ ብታውቂኝ እነግርሃለሁ። ሃይማኖት ግን አንተ ከካሜራ በኋላ ብታውቂኝ እነግርሃለሁ። Somebody been smoking and drinking. እኔ አላህ ይሻላል። ኢየሱስ ኳስ እንደሚያይ ያው በመጽሐፍ ቅዱስ ውስጥ ማግኝቻለሁ። ኢየሱስ የማንቸስተር ሲቲ ደጋፊ ነው። ኢየሱስ የማንቸስተር ሲቲ ደጋፊ ነው። ኢየሱስ ኳስ ያያል። ኢየሱስ ስታዲየም እንደ ብሎ ያያል። ቆይ ይከፍላል? ስታዲየም ሲገባ አይከፍልም። ተደብቀው ነው የሚገባው። ስለ ኢትዮጵያ ደቦች የኢትዮጵያ የእግር ኳስ ተስፋ ምንድነው? አልነገረህም? እሱ ነግሮኛል። ኢትዮጵያ የዓለም ዋንጫ ትበላለች ብሎኛል። የእውነት እግዚአብሔር ነው የሚለው ኢትዮጵያ የዓለም ዋንጫ እንደምትበላ ነግሮኛል። ኢትዮጵያ የአፍሪካ ዋንጫ ማለት ነው። ሩጫ ኦሎምፒክ ላይ ታሸንፋለች። ኦሎምፒክ አይደለም ኳስ፣ የእግር ኳስ አዎ፣ የዓለም ዋንጫ እንኳን የዓለም ዋንጫ አፍሪካ ዋንጫ ማለት አቃታብኝ። ታዲያ ለምን አርሰናልን አልደገፍክም? ኢትዮጵያ ላይ እኮ ብዙ አርሰናል ደጋፊና የማንቸስተር ሲቲ ደጋፊ አለ። የማንቸስተር ዩናይትድ ደጋፊ አለ። ስለዚህ ለምን ዩናይትድን አልደገፍክም ሲል እነሱ የሰይጣን ቡድን ስለሆነ እነሱን አልደግፍም፣ እኔ ማንቸስተር ሲቲ ደጋፊ ነኝ አለ። በቃ እንደዚህ እኔ ጫት ቀጥታ እንደተፈቀደ መጽሐፍ ቅዱስ ላይ ማስረጃ አሳያለሁ። ኧረ ዘንድሮ እኔ እንጃ ማዘንቡብን ነገር የለም ዘንድሮ። ኧረ በፈጣሪ እንዲህ ምንድን ነው? ፊዮናና የበፊት የፀይወት ባለቤት ተስፉ የሚባለው አሁን ላይ አንድ ላይ ናቸው እየተባለ ይገኛል። የፀይወት የበፊት ባለቤት ታውቁት ይሆናል አብዛኞቻችሁ። ክለብ የሚገባ ሰው ያውቀዋል በደንብ ማለት ነውና ፊዮና ከሱ ጋር ግንኙነት ጀምራለች እየተባለ ነው ያለውና ለሱ ምላሽ ሰጥታለች ፊዮና። ባይዘው አይቴ ባላየ ማለፍ ስላልፈለኩኝ ነው ፎቶዬን ለጥፋችሁ ምናምን እንትን እያላችሁ ብዙ ነገር እያላችሁ የምታንቀሳቀሱ ሰዎች ሪካርደሮች ካላችሁ ማለት ነው ሪካርድ አድርጉት። እሺ ጋይስ ሪካርድ አድርጉት፣ ምክንያቱም ለብሶ እንዲደርስ እፈልጋለሁኝ። ሪካርድ አድርጉት ጋይስ። ወደ ጉዳይ ስገባ እሺ እኔ ጋይስ እንደነ ካርዴቪና እንደነ ኒኪ ሚናጅ ምናምን የሆንኩ ስልክ አይደወልም፣ አትደውሉ፣ አታቋርጡ። እንደነ ካርዲቢ የሆንኩ እየመሰለኝ ነው ጋይስ፣ ማርያም የምሪ ነው። ወደ ጉዳይ ልግባላችሁ። አሁንም አንጀታችሁን አለብላውና ምንድነው ለማለት የፈለኩት ሰሞኑን ሶሻል ሚዲያ ላይ መጀመሪያ ከዚህ በፊት የተፈጠረው ነገር ላስታውሳችሁ። ከዚህ በፊት ካስታወሳችሁ ብራንድ አምባሳደርነት ስፈራረም ነው አይደለም
ፊልሜን ሳስመርቅ ፊልሜን ሳስመርቅ ታስታውሳላችሁ? ፊልምን ማስመርቃለች እንዴ? እኔ አልሰሙም። በኤዲት ከፎቶ የኋላ የሆነ ነገር አስገብተው ስሜን ለማጥፋት እየሞከሩ ምናምን፣ እንደውም ያኔ እግዚአብሔር አጋልጧቸው። ምንድነው ቶሎ ቶሎ ታወሪያለሽ ፊዮና ወይስ ምንድነው? ትቆያለሽ እንዴ? ታቸው ተሰርቦ ነበር። ታስታውሳላችሁ? ታስታውሳላችሁ ጋይስ? አዎ አሁንም ላይክ እንደዚህ አይነት ተመሳሳይ ነገር ነው እየተፈጠረ ያለው እዚህ ሶሻል ሚዲያ ላይ። እኔ እዚህ ሶሻል ሚዲያ ላይ ብዙ ጠላቶች እንዳሉኝ የታወቀ ነው። ጠላቶች እንዳሉኝ ማለት በጣም ብዙ እኔን መጣል የሚፈልጉ የኔን ስም ማጥፋት በጣም የሚፈልጉ ብዙ ሰዎች እንዳሉ የታወቀ ነገር ነው። ታውቁታላችሁ። ለእናንተም አልነግራችሁም፣ የሚታይ ነገር ስለሆነ ማለት ነው። እና ጋይስ ነገሩ ከአንድ አመት በፊት ምናምን ነው። ከአንድ አመት በፊት ምናምን ነውና ልደት ተጠርቼ ልደት ፕሮግራም ላይ ተገኘሁኝ። እዛ ልደት ፕሮግራም ላይ ቪዲዮ ነበረ። ቶሎ ቶሎ ማውራት አችልም ነው? ፈጠን ፈጠን አድርጊ እንጂ ምን እሺ። ፎቶ ነበረ፣ ተነሳን፣ ቪዲዮ ተለቀቀ፣ ፖስት ተደረገ። ምክንያቱም ኖርማል ስለሆነ ማለት ነው። አስላኩልኝ ቆይ አንዴ ስለሆነ ፎቶ በጣም ብዙ ሆነን እኔ ጓደኞች የነበሩ በጣም ብዙ ሰው ባለ ልደት ምን እያለ የኛ ፎቶ ላይ ይኸውላችሁ ከአንድ አመት በኋላ ይታያችሁ። እግዚአብሔር ነው ብላችሁ ከአንድ አመት በኋላ የኔና የክለቡ ባለቤት ፎቶ እንዴትም ላይኖር አይችልም። የክለብ ባለቤት ልደት ላይ የገባችሁ ምንድነው ፎቶ ነው ነገር ያለው። ኦኬ ከአመት በፊት የነበረ ፎቶ ነው እያለችን ነው። በአጠቃላይ ይሄን ለማለት ነው እንግዲህ ይሄ ሁሉ 3 ደቂቃ ነው የፈጀችው። አይ ፊዮና አይ አሁን ባዝም ስሄርጀኩኛል አሩን እንጂ ፊዮና ይሄ ፎቶ ወጥቶ ነው እንግዲህ ከዚህ ፎቶ በኋላ ነው እንግዲህ ፊዮና ከዚህ ሰው ጋር ግንኙነት አላት እየተባለ ያለው። በአንድ ፎቶ ምክንያት ብቻ ሰዎች እንደዚህ ሆነው ስለተነሱ ብቻ ግንኙነት አላቸው ሊባል ይችላል? ጋይስ ይሄ ነገር ሌላ በቂ ማስረጃ ሳይኖራችሁ እንዲህ ኧረ ተው በእውነት አንደኛ በእድሜ በጣም ይበልጣታል እርግጠኛ ነኝ። ያው ለነገሩ ያው እድሜ ማተር አያደርግም። በእርግጥ ደግሞ ትንሽ ለሐሜት እንኳን በአንድ ፎቶ በዚህ ፎቶ ብቻ ሌላ ነገር ትንሽ ብፈልጉ አይሻልም? መንፈስ ነው የሚሆንብኝ እመነኝ። ስለዚህ በደንብ ተዘጋጅ፣ ጠንካራ ቴክኒክ፣ ጠንካራ ሰውነትን አዘጋጅ። የኔን ዱላ ለመቀበል ተዘጋጅ። እንደ ከበሮ ነው የምደበድብ። እግዚአብሔር እንድትሞት ትፈልጋለሁ ካቻር እንድትሞት ትፈልጋለሁና ለማንኛውም መሸነፉን ብቻ ሳይሆን ላለመሞት መጠንቀቅ አለብን። ላለመሞት ማለት መሸነፉን እርሳው። ያወራውን እዛ ውስጥ ታሳዩኛለህ። እኔ በህይወቴ ፈርቻለሁ። ዛቻና ማስፈራሪያው ቀጥሏል። በሁሉም ካታጎሪ እንግዲህ ትላላች የጆኒ ጂጂሱና የእንትናም የንቃተ ህሊናም ፋይት እንደሚካሄድ እንግዲህ ተረጋግጧል። አፕሪል 25 ላይ እንግዲህ ኦልሞስት ስንት ቀን የቀረው 15 ቀን አካባቢ ነው የቀረውና በጣም በጉጉት ነው እየተጠበቀ ያለው። አብዛኞቻችን እየጠበቅን ያለው የጆኒ ጂጂሱና የንቃተ ህሊናን ፋይት ነው። ነገር ግን ያው በዛ መሀል ደግሞ የሚካሄድ ውድድር አለ በፕሮፌሽናሎች መካከል ማለት ነውና እሱም በጣም በጉጉት እየተጠበቀ ይገኛል። በጣም አሪፍ ፉክክሮችም እያየን እንገኛለን። እንግዲህ በጣም አጓጊ ሆኗል ማለት ነው። ለመጀመሪያ ጊዜ ነው በዚህን ያክል በትልቅ ደረጃ እንግዲህ ኢትዮጵያ ውስጥ ኢንተረስቱ ራሱ እንዲኖር አድርገውታልና ሶሻል ሚዲያውን ሰሞኑን አጨናንቀውታል ማለት ነው። እንግዲህ እስኪ የነ ጆኒ ንቃተ ህሊናና ጆኒ ጂጂሱም ፌስ ኦፍ አድርገው ነበረ። በማለት የተፈጠረ ነገር ሁላችሁም አይታችሁታል ብዬ አስባለሁ። ወደ በኋላ ላይ እሱም ቪዲዮ ማሳያችሁ ይሆናል ማለት ነው። እንዴት ነው በቀጣይ ስለ ጆርዳንና አዶናይ ቻሌንጅ ለማድረግ አልፈለጋችሁም ወይ? ምክንያቱም እዚህ ጋር በጣም ብዙ ሰው ማለት ነው ስልክ እያለው መስራት የማይፈልግ ሰው አለ። ብዙ ነገር አለ፣ ግን ብቃት አለ። ስለዚህ ቻሌንጅ እያደረግን ያለነው ስፖርቱን እያሰራን ያለነው ለስፖርተኛው ነው ወይስ ለቲክቶከሩ ነው? ያን ስልክ ይፈልጋል ነው ነገሩ። ሰግጠው እኮ 500,000 እያለ ምንም ስኪል የተመሱ ሰዎች አሉ። ምን ማለት ነው? ስኪል ኖሮ መታገል ካልፈለግ ደግሞ ሌላኛው ችግር ልንገራችሁ።
የሆነ ነገር ኮንትሮቨርሻል ነገር ፍጠሩ ሲባሉ አትሌቶች ኮች ምን ይለኛል፣ ክለብ ምን ይለኛል ምናምን የሚባል ነገር ኦፍኮርስ ቦክስ ላይ የመንግስት መስሪያ ቤት ነው ምንም ነገር ማድረግ አትችልም። ግን ሌላው ስፖርት ላይ ግርግር መፍጠር አንዳንድ ነገር ማድረግ እንደ ግዴታ አድርጉት። ኮች ምን ስላለ ኮች አይኖርም ጂናት ኮች ባለው ይዘት ሰው ኮችን ምን ማሳመንና እናንተ ግርግር መፍጠር ችሎታ ሊኖራችሁ ይገባል። ስለዚህ በእነዚህ ልጆች ይበቃ ሰው በፎሎወርስ ብቻ አይደለም። በፎሎወርስ ይህን ነገር ሁለቱ ባይኖሩ በምን መንገድ እናውቀው ነበር ግርግሩ። ስለዚህ ፕሊዝ አትሌቶች ሶሻል ሚዲያ ላይ ያላችሁን ነገር ነገ ታደርጉት ጫን በሉ። ልክ አይደለም። አዶናይና እንትና ጆን ዳንኤል ለምን እንደተደረገ አላውቅም። ፋይት ጋር እንደዚህ ይለኛል። አዶናይና ጆን ዳንኤል ፋይት ሊያደርጉ ይችላሉ እየተባለ ነው። ፋይት ሊያደርጉ ይችላሉ። ምን ትላላችሁ ጋይስ? ቢያደርጉ ደስ ይለናል። ምን ታስባላችሁ? እና በጣም ብዙ ተመልካች ነው የሚያገኙትኝ። እንግዲህ ጋይስ ለዛሬ ያስኩላችሁ ቪዲዮች እስካሁን ይመስላሉ። በቀጣይ ደግሞ በሌላ ወቅቴና ትሬኒንግ በሆነ ቪዲዮ እስከምንገናኝ ቸር ቆዩልኝ። ባባይ